ባሏ የሞተባትን ሴት ፊትሽን ሸፍነሽ አትታይም? እንዲህ ብለሽ አሾልቅ እንደዚህ ያልሽ አለቀሽ አላለቀሽ? እንዴት ነው በዚህ ልክ የወረዳችሁት? እንደ ወገን እንደው እኔ የእውነቴን ነው እንዲህ የምትጽፉ ሰዎች አይምሯችሁ ግን ጤና ነው ወይ? ብዛት ስላላችሁ ቪዲዮ እየሰራችሁ የምትሳደቡ ሴቶቼ ግን አይምሯችሁ ጤና ነው ያላችሁበት? ግን ጤነኞች ናችሁ? እግዚአብሔርን አትፈሩ እንዴ? አረ በጣም ተዋርደናል፣ ቀለናል እንዴ። ምን ታርጋችሁ? ብታለቅስ ባታለቅስ እየየ ብላችሁ አልቅሺ። ካላለቀስ እንባሽን ለነገሩ እኛ እንደ ባህላችንም እኮ ለለቅሶ ነው ነጠላ የምንገዛው። ቆንጆ ነጠላ የምንገዛው እኮ ለቅሶ ለመሄጃ ነው አይደል? ለቅሶ ለመሄጃ፣ ለለቅሶ መቅበር፣ ለሞተ ማገዝ፣ ድጋሚ የማይነሳ ሰው ለታመመ ለተጎሳቆለ እንጂ ትንሽ ሞቅ ላለው ለደላው ወይንም መልኳ ላማረባት ማዋረድ ነው ስራችን። ለምን አልጠፋንም? ለምን አልሞትንም? ከተቀበርሽ አግዝልሻለሁ፣ ከሞትሽ አግዝልሻለሁ። ሴቶቹ በተለይ ታመናል እኮ በጣም አታፍሩም እንዴ? እንዴት ነው አንድ ሴትን አላለቀሽም ብታለቅስ እሷን ጓዳዋን ማን ያውቃል? የሶስት ልጆቿን አባት ነው ያጣችው። 3 ልጆቹን ያዘችለት የምታሳድገው። ወንድማችንን ላጣችሁ ለባለቤቱ ለልጆቹ እና ለወዳጆቹ በሙሉ እግዚአብሔር አባት መጽናናትን ያደርግላችሁ። እንደ አንድ ወገን ከልቤ አዝኛለሁ። ሚደንቅ ወንድም ያጣ ነው። የ3 ልጆች እናት የሆነችን ሴት በዚህ ልክ ወጣችሁ የሰው እናት ማቅለልና መሳደብ፣ በዚህ ልክ እናንተ አስተያየት ሰጪ ያደረጋችሁ። እኔ እኮ አንዳንድ ጊዜ እውነት እግዚአብሔር ምስክሬ እኮ ነው፣ ምድሪቷን እንዲግብስብስ ብለን የሞላናት እኮ የማይረባ ሰው እኮ ነው የሞላው። ራሴን ከተትኩ ይቅርታ፣ የሞላናት አልኩ። ነውረኞች፣ ባለጌዎች፣ እግዚአብሔርን እማትፈሩ ለሀገርም ለሌላው ትርፍ ይሆናችሁ ተሳዳቢዎች፣ የማታድጉ ያደገ የምትጠሉ፣ የሚስቅ የምትጠሉ፣ እንባ የምትወዱ፣ ሐዘንን የምታበረቱ፣ ሐዘን የምትፈልጉ። ምድሪቷ ታዲያ በምን ይለፍላት? ምድሪቷ በምን ትደግ? ጉስቁልናን የምትፈልጉ፣ ድህነትን የምትጠሩ። አንድ ሰው ትንሽ ተሳክቶለት ካየ አስጠንቁሉ ነው፣ ጠንቋይ ነው፣ ደግሞ ነው ምናምን ያለቀሰ ስታዩ የምታሸረግዱ፣ ለለቅሶ የምታሸረግዱ፣ ለቅሶ የምትወዱ፣ ሐዘን ልብስ የምትወዱ፣ የሰው እንባ ማየት የምትናፍቁ፣ ሰው ተጎሳቁሎ ድግምክም ብሎ ቡትቶ ልብሶ ስታይ የምትራሩ፣ ለሌላው ግን የማትራሩ፣ ወድቆ ማየት የምትፈልጉ እንደናንተ አይነት እንዲህ አይነት ሰዎች እንዲህ አይነት የምትኮምቱ እንዲህ አይነት ቪዲዮ የምትሰሩ ነውረኞች ብትችሉ እንደ ወገን ስመክራችሁ አይምሯችሁን ብትመረመሩ ጥሩ ነው። ጤንነታችሁን ለምንድን ነው ግን እንደዚህ ኔጌቲቭ ነገር የምጽፈው? ለምንድን ነው ግን ሁሉ ጊዜ እየወጣው የሰው ህመም ላይ ሄጂ ህመማቸውን ቁስላቸውን እምወጋው? ለምን አላለቀሽም? ለምን አላነባሽም? ልጅሽ ሞቶብሽ ለምን አላነባሽም? ልጅሽን ገደልሽ የምትሉ እኮ ነውረኞች እኮ ናቸው። ልጇን ያጣችን ሴት እኮ ለምን ልጅሽን አንዲት እናት ልጇን በስነ ስርዓት ስላልያዘች ልጇ ሞተባት። ባይሞተባትና ቁስሏ ሳያንገበግባችሁ ወጣችሁ እንደገና ሰው የምትነዘንዙ ሰዎች፣ አረ እግዚአብሔርን ፍሩ! አረ እግዚአብሔርን ፍሩ! ለምን መሰላችሁ? የሰማዩ ክፍያ ከባድ ስለሆነ እግዚአብሔር ያሳጭዳችኋል። ደግሞ ስታጭዱ ደግሞ እኮ መልካችሁን ብናቀው እግዚአብሔር አሳጭዳት እንላለን። አትሊስት ደግሞ ታቱስ ታለቅሱ አብረን እናለቅሳለን እኮ እንዴ! ይህ ኃጢአት ነው፣ ነውር ነው። ብታለቅስ ባታለቅስ ጓዳዋን ቤቷን ተፋተው ነው አብረው አልኖሩም ነበር ኖረው ነበር።
ምድረ ስራ ፈት ነውረኞች የደማችን ሴት ባሏን ያጣችን ሴት የልጆቿን አባት ያጣችን ሴት ትናንትና በፍቅር የኖረ ሴት እኮ ናት። 3 እኮ ነው የወለደችው። 3 ልጆች ይዛ ነው የተንተረብትለው። ለእናንተ እንባዋን ማዝረክረክ አለባት። የእናንተ ቪዲዮ እየዞራችሁ ለእንትን መታየት ኢንተርቪው ለማድረግ እኔ አንድ ነገር ልምከርሽ። ስሙን መጥራት እጅግ በጣም ከልብ ያዝናለሁ። የነጻነት ባለቤት የልጆቹ እናት እህቴ ኢንተርቪው ሊያረጉሽ ይመጣሉ። እመኝ ለሚዲያ እባክሽ እንዳታደርጊ፣ ለማንም አስተያየት እንዳትሰጪ። እንዲህ ነበረ ሚዲያው ላይ የሚባለው እውነት ነው ወይ እንደዛ እንዳትሰጪ። ምን አገባው ይህ ህዝብ? ምን አገባው? ምን አገባው? ምን አገባችሁ? ማናችሁ እናንተ? መጀመሪያ ምን ስለሆናችሁ ነው እናንተ? በአግባብ እንኳን አእምሮአችሁን ማዘዝ ፖዚቲቭ ነገር ለማሰብ ጊዜ ማትሰጡ ለራሳችሁ ጊዜ የሌላችሁ እየዞራችሁ ስራ ፈት ኮሜንታተሮች፣ ኮሜንት ጻፊዎች ክሬት ማድረግ የምትችሉት ነገር ስላጣ አእምሮአችሁ ስላጣ እየሄዳችሁ የሰው ታሪክ የሰው ቤት ምናምን እየፈተፈታችሁ ስለ ሰው ታሪክ የምታወሩ ሰዎች ፍሬንድ ጊዜ እያለፈባችሁ ነው እንዴ? ምን አይነቶች ናቸው? ወይ አታምሩ ወይ አታፍሩ ይላሉ። እና ስለ እባካችሁ እዛ ከእናንተ ጋር እየተቆጠርን ነው። ኢትዮጵያ አታድግም እንዲናት እንደዛ የምንባለው እና ጤንነታችሁ ብታስተካክሉ ጥሩ ነው። እና ሴት ልጅ ላይ ደግሞ እንደዚህም በላችሁ እየተነሳችሁ የሰው እናት ላይ አፋችሁን ባታላቀቁ ጥሩ ነው። ነውረኞች ሴቶች ናችሁ የምታረጉት በአብዛኛው። እንደዚህ አይነት ሴቶች ልንገራችሁ፣ እግዚአብሔር ምስክሬ፣ እናንተ ባላታገቡ ባሎቻችሁም ከእናንተ ጋር አይኖሩም። ምላስሽ አደባባይ መከራ፣ በኮመንት መከራ፣ ቤት ውስጥ ካንቺ ጋር እንዴት ይኖራል? የሰው ባል ትዘርፋላችሁ፣ የታችሁ እዛ ጋርም ተኛላችሁ፣ እዛ ጋርም ተኛላችሁ፣ እንደገና ትሰደባላችሁ። ስራ የላችሁ። ስለዚህ እኛንም አታባልጋችሁ፣ አታባልጉና። ይህንን ዝም ማለት ስላቃተኝ ነው እንደው የመጣሁት። አንዳንዴ ሲንቀደስበትን ነው። ስድብ ዕውቀት አይፈልግም። ለተሳዳቢ አታርጉን እኛንም። ምን አይነት ነውረኞች ናቸው! እግዚአብሔር ይገስጻችሁ። ይቅርታ ተመልካቾቼ፣ ጨዋ እህትና ወንድሞቼ ይቅርታ አድርጉልኝ። ኢሞሽናል ሆኜ እንትን ስላደረኩኝ ሌላ ቀን ብቅ እላለሁኝ በጥሩ በጣም ስላበሳጨኝ ነው። ስዶች ቻው።